የወንድሙ መጥፋት ያስጨነቀው መድበል በሱ ምክንያት ወንድሜን የት ነው ያደረጋችሁት እያለ ዝናን አግቶት እሱንም ገርፎትና አሰቃጭቶት ነበር። ከዚህ ስወጣ ምን እንደሚገጥምህ አላወክም። አሁን ገና ነው፣ ብዙም ባትደሰት መልካም ነው። የልጅ ምሳሌ መለቀቅ አንተ ቀጣይ ሰላም ትኖራላችሁ ማለት አይደለም ብሎ ዝናም ለመድብል መልሶለት ነበር። በጓደኛው ምክንያቱም ልጅቷ ዳጣ እንድትወጣና እንድታመልጥ ተደርጎ ነበር። ዝና በመጨረሻ አመለጠ። መድብል ለፍቶ ትንሽ ስህተት ሰራ። ስልኩን እጥሎለት ሄደ። ደውሎ ለካሌብ ነገረው። እንደታገተ እንደተገረፈና እንደተደበደበ ልጅቷ ምሳሌም እንዳመለጠች ሲነገረው በእሱ ላይ ደግሞ በያዙት ልጅ በብሩክ ላይ ደግሞ ከባድ ውሳኔ እንዲወሰንበት ዝና ለእነ ብሩክና ለጓደኞቹ ትዕዛዙን ሰጥቷል። በዛም ደግሞ ጥርጥር የለውም አንተ እንዴት ስህተት ሰራ፣ ለምንስ እንደዛ እስከምትገረፍ ድረስ እዛ ደረስክ ብለው ደግሞ እነሱ ብለውታል። አወድ እኔም ብዙ ለፍቼ ለትንሽ ነው፣ እሱም ደግሞ ችግር የለም አሁን ወደ ጉዳዩ ነው፣ ልጁ መትረፍ የለበትም ብሎ ነገራቸው። ልጅቷን ምሳሌን ወደ ገጠር ይዣት ልሄድ አለች። የቤት ሰራተኛዋ ቅድስት እንዴት ነው የምታስበው? እንደዚህማ መሆን የለበትም። ልጅቷኛን ስታጣ ምን እንደሚሰማት ታውቂያለሽ ወይ አለ። ሽጉጡን እየጠራረገ ጦርነቱን ሊጀምር መድብል አስቧል። ምክንያቱም እሱም ለፍቶ ያኛው ከባዱ ሰውና ተንኮለኛው ዝና ስላመለጠው እንዴት እንደዚህ አይነት ስህተት ሰራህ ብሎ ደግሞ ጓደኛውም ሞገስ ነግሮታል። ዳጣ የዝናን መፈታትና ማምለጡን ስትሰማ በቃ ይገለኛል ብላ እየተርበተበተች ነው። እኔ አይደለም ሊደበድበኝ ሳየው ራሱ በጣም ነው የምፈራው፣ ግን እኔ ጫፉንም አልነካሁትም፣ እንዲሁም ውሃና ምግብ ሰጥቼዋለሁ። እናንተ ጨካኝ ናችሁ፣ ወንድ ልጅ ሆናችሁ በወንድ ላይ የጨከናችሁት፣ እኔ አልገረፍኩትም ስትል ምላሽ ሰጥታችኋል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ እንዲሁም ቪዲዮን ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉ ትላል። ምሳሌ ድራማ ክፍል 96 ተለቋል። ሞገስ በጣም ፈርቷል። ዝና እንዴት በዚህ ልክ ሊያመልጥ ቻለ ብሎ ለዳጣም ለመድብልም ስህተት ሰርተሃል ብሎ ሲነግረው ትንሽ እዛ አንደኛው ስልኩን ረስቶት እንደወጣና በዛ ምክንያት ደግሞ ለብሩክን ላገቱት ለነካሌብ ደውሎ ልጅቷ እንዳመለጠችና እሱም እንደገረፉት እንደተደበደበ ብዙ በደልና ሲቃይ እንዳደረሱበትም ሲናገር በእነሱም ላይ ደግሞ በያዙት በብሩክ ላይ የሞት ፍርድ ፈርዶባቸው እንዲገደል እሱ ትዕዛዝ ሰጥቷል። እስከ ዛሬ እንዴት ይሄን ያክል ብዙ ነገር ሰርተ እንዴት እጅን ትሰጣለህ ብሎ ካሌብ ነግሮታል። በጣም እየተናደደው መድብል ወንድሜ ጠፍቶ የእናቴ ልጅ እኔ የማርፍና የምቀመጥ ሰው አይደለሁም። ወንድሜ በህይወት ይኑር አይኑር የማውቀው ጉዳይ የለም። ስለዚህ ጦርነቱን እቀጥላለሁ ብሎ ሽጉጡን ጠራርጓል። ተንኮለኛዋ ወይዘሮ ማህሌትም በተቀመጠችበት ያችን ኤፍራታን እያወራቻት ነው። ኤፍራታ የት ነው ያደረጋችሁት? ብሩክ የት ነው? በህይወት አለ ወይስ የለም እያለች ስትጠይቃት እኔ ስለሱ በህይወት መኖር የሚያሳስበኝ ሴት መሰልኩሽ ወይ ብላ ምላሽ ብትሰጣት አንቺ እኮ የተጎዳሹ ገና ከብሩክ ጋር የተለያየሽ ጊዜ ነው ብላታል። እሱ የራሱ ጉዳይ፣ እኔ ከእንግዲህ በኋላ በዓለም እዞራታለሁ ካሌብን አግብቼ ስትል ምላሽ ሰጣታል። ይሄኛውን ጥለሽ ደግሞ ወደዛ ሄድሽ አይደለ እያለች ተንኮልና ክፋቷን እያስታወሰች ነግራታል። የዝናን መውጣት ሰምታ ስልክ ስትደውል አንቺ ከረፈፍ ምን ልትሰሪ ነው የደወልሽው? ያቺ ኤፍራታ አልሞተችም አይደል? በህይወት አለች። በይ አሁን የመቀበሪያ ሳጥኑን ገዝተሽ አዘጋጅተሽ ጠብቅኝ ብሎ
ለወይዘሮ ማህሌት ነግሯታል። ወይዘሮ ማህሌትም ኤፍራታ ጋር ሄዳ ህይወቷ እንደሚያሰጋትና ለኔ ሳይሆን ለራስሽ ተጠንቀቂ ብላ ሰታታል ነግራታለች። በዛም ደግሞ ከሞትኩም ብቻዬን አልሞትም ገድዬ ነው የምሞተው የሚለውን ምላሽ ኤፍራታ ለማህሌት ስትነግራት፣ ማህሌት ደግሞ አንቺ ብትሞችም ብቻዬን አልሞትም እያልሽ ነው አይደለ ብላ ነግራታለች። ያንኑ ያለችውን ደግሞ ኤፍራታ ደግማላታለች። ስለ ብሩክ የት እንዳለ አድራሻውን ብትጠይቃትም ምላሽ አላውቅም፣ የት እንደሆነ የማውቀው ጉዳይ የለም፣ ስለሱ መጥፋትና መሞት እኔ የሚያሳስበኝ ሴት መሰልኩሽ ብላታለች። ምንም ቢሆን እኮ ባልሽ ነበር፣ እንዴት እንደዚህ ታደርጊያለሽ ብላታለች። ኮሚሽን እንድትሰጡኝ እፈልጋለሁኝ፣ ልጅቷን ህይወቷን እንድትተርፍና እሷን ያገቷት ልጆች ወደ ሌላ ቦታ እንዲሄዱ ያደረኩት ምሳሌን ያተረፍኳት እኔ ነኝና እፈልጋለሁ ብሎ ለዳጣ ሲነግራት፣ ዳጣ ምን በሰራ ነው ላንተ ኮሚሽን የምከፍልህ ብላ ለደላላው ነግረዋለች። አንተ እኮ ገንዘብ ወዳድነት በላዩ ላይ ቤታችንንም ራሱ ተሸጠዋለህ ብላ ስትለው፣ እድሉን ባገኘሁትማ እኔ አሳይሽ ነበር ብሎ ለዳጣ ነግሯታል። ቅድስት በጣም ተጨንቃለች። ኪችን ምግቧን እየሰራች በነበረችበት ሰዓትም ያ ደላላው እኔን እኮ ሊያስማማኝ ነበረ፣ ልጅ ከፈለጋችሁ ከአሁኑ ህፃን ስለሆነች ብትወስዷት እማዬ አባዬ ብላ የምትጠራችሁ ልጅ ናት እያለ ሲያስማማኝ ነበር ብላ ለቅድስት ስትነግራት፣ እሱም እንደ ጨዋታ እንደሆነ እንዲሁም ደግሞ እሱ የማያመጣው ነገር የለም ብላ እነግራታለች። ብሩክ ያለበትን ቦታ መድብል አውቆታል። ለሱ ቪዲዮ ተልኮለታል። ቤት ድረስ ገብተው እነ ዝና እሱን ማደንዘዣ ወቅተው ከዛ ቤት ይዘውት እንደሄዱ ሙሉ ቪዲዮ ታይቷል። ያም ዝና እንዲሁም ደግሞ ካሌብ ተብየው በጣም ጨካኙ ሰው እንደያዘውና በነሱ እጅ እንደሆነም ያንን አውቋል። እንዴት እንደዚህ አይነት ስህተት ተሰራህ ብሎ ጓደኛው ሞገስም በተደጋጋሚ ነግሮታል። ከእንግዲህ በኋላ ግን ጦርነቱ ይቀጥላል እንጂ ሞቼ ነው እንጂ በህይወት እያለሁ ወንድሜ እንደዚህ ሊሆን አይችልም ብሏል። ግን አሁንም እሱ ማጣራት እየፈለገው የወንድሙ ጉዳይ ነው። እርግጠኛ አይደለም። ሲወስዱት ያው ማደንዘዣ ተወግቷል። በህይወት ይኖር ወይስ አይኖር ያ ነገር በጣም አስጨንቆት አሳስቦታል። ሞገስም ወደ ፍቅረኛው ጋር ሄዶ የዝና ማምለጥና ከዛ ቦታ መሄድ ደግሞ ሉላ ሌላ ስጋት እንደፈጠረባት ለሱ ትነግሯል። በፊት ታግቶብኝ የነበረው ንብረቴ አሁን በቃ ሊስተካከልልኝ ነው። እሱ በእጄ ከገባ ንብረቴን እሸጬ አይደለም ከአዲስ አበባ ወደ ሌላ አገር ነው የምንጠፋው። አይዞሽ፣ ዝና የሌለበት ሰላም ጥሩና መልካም ሰዎች አሉበት ነው የምንሄደው ብሎ ነግሯታል። በጣም ተደስታል። የተጨነቀችው ዳጣም እኔ ስሞት መቃብሬ ላይ ምን ብለህ ነው የምትጽፍልኝ ብላ ነግረዋለች። ምን እያስፈራሻል? አይዞሽ ከሞትንም ተያይዘን ነው የምንሞተው ብሎ ነግሯታል። በዛም ደግሞ ሉላ ወደዚህ ቤት ትንጣ ብላ ስትጠይቅ እሷ በጣም እንደፈራችና ወደ እነሱ ቤትም መሄድ እንደማትችል ሞገስ ነግሯታል። ያኛው የፈለገው እንዲሁም ደግሞ ሌላኛው ጠበቃው ንብረቱ እንዲመለስለትና ንብረቱ ተይዞ የነበረውም እንዲለቀቅለት እያደረገው እሱ ሰውዬ ግን አስተያየቱ ደስ አላለኝም ብላ ለባለቤቷ ለሞገስ ነግረዋለች። ምክንያቱም በክፍል 56 ላይ ሲያስተዋውቅ ሚስቴ ናት ብሎ ባስተዋወቀበት ሰዓት እጇን ጥርቅም አድርጎ ትንሽ ቆይቶ ነበር። እሷም ደንግጣ ነበረ። ያኛውም ላብ ዋጥ አድርጎታል። አላውቅም ሁለቱ ምን አይነት ግንኙነት ኖሯቸው እሷን እንዳዩ። ያ ሰውዬ ከዝና ጋር ሌላ ግንኙነት ሊኖረው ይችላል። ለካሌብ ደውሎ ከእንግዲህ በኋላ እኔ ስራዬን እሰራለሁ፣ እስካሁንም የተሸወድኩት አሁንም ችግር የለም ይስተካከላል፣ ለትንሽ ነው አለ ዝና።
ችግር የለም አሁን ልጁ መሞት አለበት ብሎ ትእዛዝ ሰጥቷቸዋል። እሺ ችግር የለም ብለው እነሱም የዝናን ትእዛዝ ፈጽሟል። ቪዲዮ ለመድብል ወንድሙ ተላከለት። ወንድሜ ብሎ ያንን ቪዲዮ አይቶ ቁጭ ብድግ እያለ እየተርበተበተ ስልኩን እያየ ነበር። ምንድን ነው ምን ሆነ ብሩክ ምንድን ነው አለች ለመድብል ስትጠይቀው። ብሩክ ወንድሜ ብሎ ነገራት። ምን ሆነ ንገረኝ እያለች ሁለቱም እየደነገጡ እንደተርበተበቱ ክፍል 96 ያልቃል ማለት ነው። በቀጣዩ ክፍል እውነት ይደርስለት ይሆን? የት እንዳለ አይታወቅም። ግን የት እንዳለ ሳይሆን ማን እንደያዘውና በማን እጅ ከየትስ ቦታ እንደወሰዱት አጋቾቹና የወሰዱት ሰዎች ታውቋል። እሱም በስልክ ሲደዋወል ከዛ ወደ ውጭ ሀገር ልጁን ለሕክምና ይዞ በሚሄድበት ሰዓትም ይዞ ሊሄድ የተደረገው ብዙ ደስ የማይሉ እና እንደ እሱስና አስካሪ የሆኑትን ወደ ውጭ ይዞ ሊሄድ ነበር። ያን ደግሞ ቆሻሻ ማጠራቀሚያ ጋርቤጅ ውስጥ ጥሎላቸዋል። ያም ያዘዘው ሰውዬ ስልክ ሲደውል የነገረው ለብሩክ አስጠንቅቆታል። አንተ በጣም የማትረባ ሰው ነህ፣ በራስህ ላይ ከባድ እርምጃ እንዲወሰድብህ ነው ያደረከው። ያንን ነገር ወደ ውጭ ይዘህ ሂድ ስትባል አንተ ግን ቆሻሻ ውስጥ ጥለኸዋል ብሎ ሲነግረው በቃ ቆሻሻ ነገር ምን ያደርጋል ጥየዋለሁ ብሎ ምላሽ ሰጥቶት የራሱም ሕይወት አደጋ ላይ እንደሚሆንም አስጠንቅቆ ካሌብ ነግሮታል። በዛም ምክንያት ነው ዝና ተንኮለኛው በሱ ላይ እርምጃ ሊወስድበት እየቻለው። በሌላ በኩል ደግሞ በንብረቱ ጉዳይ በቤቱና በመኪናው ያ ደግሞ የገዛ ሚስቱ እየተከራከረችው በነበረችበት ሰዓት ለልጁ መክፈል ያለበትን መስዋዕትነት ከፍሏል። ዋናው ልጄ ናት፣ ከልጄ የሚበልጥብኝ ምንም ነገር የለም ብሏል። ቀጣይ በሌላ ክፍል እስከምንገናኝ ብሩክን ለመድብል የተላከለት ምንድን ነው? ብሩክን ያገኘው ይሆን ወይንስ አያገኘው ይሆን የሚለውን በቀጣይ ክፍል የምናይ ይሆናል። በሰባ ያላችሁበት ሰላም ቆዩልኝ። ባይ ባይ።